እንኳን ደህና መጣችሁልን። በመቀጠል ደግሞ ማለት ነው ሰርፕራይዝ አለ እያላችሁን ነበረ። አብረሽ ነፍስህን እኮ አይማርም አንተ ልጅ እና ታዲያ እኮ ይሳቅ እየጠበቅን ነበረ። በነገራችን ላይ አሁን ፕራንክ መሆን አለበት። አዎ ምክንያቱም መጨረሻው በደንብ አላሳያችሁንም ማለት ነው። ሌላ ደግሞ ሙድ እያያዙበት ነበረ ለይሳቅ። ስለዚህ ይሳቅ ነው የሚመጣው። ሰርፕራይዙ እሱ መሆን አለበት። አብረሽ ሰርፕራይዙ እሱ መሆን አለበት። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ በተፖሰተው ቪዲዮ ቲክቶክ ላይ ወይም ደግሞ ዱባይ በመግባታቸው ምን አይነት ስሜት ደስታ ተሰማቸው? ታዲያ በላይክና በሼር በሰብስክራይብ አሳዩ ደስታችሁ ማለት ነው። እውነት ለመናገር እኔ ከመጠን በላይ በቃ ከልቤ ነው ደስ ያለኝ ማለት ነው። በነገራችን ላይ እኔ የሰው ደስታ ያስደስተኛል የትኛውም ሰው ማለት ነው። እና በጣም ነው ደስ ያለኝ ውስጤ በቃ ሳቅ ሳቅ ነው ያለው ማለት ነው። እንዴ ልበላችሁ ደስታዬ መግለጽ አልችልም ባጭሩ። እኔ በጣም ነው ደስ ያለኝ። በቀጠል ደግሞ ይሄ ብቻ አይደለም ደስታችን የሚሞላው ማለት ነው። የሚሞላው መቼ ነው? ሀገር ገብተው ደግሞ በድጋሚ ከቤተሰቦቻቸው ጣጣ ሲጨርሱ ማለት ሰርገው ሲጨርሱ ሲወልዱ ነው የምንደሰተው። ግን እኮ አብረሽ ማለት ነው ሰርፕራይዝ አለ ብለህ ነበረ። ታዲያ እየጠበቅን ያለ ነው ለይሳቅ ነው። እናንተ ሙድ ይዛችሁበታል። አንደኛ እንትን ምናምን እየተባባሉ ስለነበረ እኔ ጠርጥራለሁ ውድ ቤተሰቦቼ። ታዲያ ልብስ ሳይዝ አይመጣም መቼም ሳይነገረው። ወይስ እኛ ፕራንክ እየተደረግን ነው? አላቅም። ወይም ደግሞ ይሳቅ ፕራንክ እየተደረገ ይመስለኛል ባልሳሳት። ቪዲዮ በደንብ ከተመለከታችሁት ማለት ነው አብረሽ ደስ እያለኝ ነው ብሎ ሁላቸውም እንትን ብለዋል ምናምን ፈገግ ብለዋል። ያኔ እየተዝናኑ ነው ሲል ማለት ጠረጠርኩኝ። ግን አብረሽ ሰርፕራይዝ አለ ብለዋል። ታዲያ ይሄ መሆን አለበት ነው ወይስ ሜሪን ጎትተህ መታህልን? ሜሪን ነው የምታሳየን? ኧረ አብረሽ ተው በህግ አምላክ የሆነ በእኛ እየጠበቀ ያለ ነው ይሳቅ ነው ወይም ደግሞ መክሰኞ እያለ ነበረ። ለማንኛውም እንኳን ደህና ገባችሁልን፣ እንኳን ደህና መጣችሁ። 10 ሰዓት ነበረ እየተባለ ነበረ በረራው ማለት ነው። እናንተ ዛሬ እንዳይመስላችሁ ቪዲዮ እኮ የትላንትና ነው ሀባይ፣ ቪዲዮ የትላንትና ነው፣ የተፖሰተው ዛሬ ነው ማለት ነው። እኔ ወላሂ በጣም ነው ደስ ያለኝ። እኔ ደስታዬ መግለጽ አልችልም ስላችሁ እኔ የምሬን ነው የምላችሁ። እነዚህ ልጆች ስንት ነገር አሳልፈው ለዛሬ ስለደረሳችሁ በጣም ደስ ብሎኛል ማለት ነው። ሌላ ተጨማሪ ሰው የለም ነው? ይሄ ብቻ ነው ወይ? ሰርፕራይዝ አለላችሁ ጠብቁት ብለናል። እናንተ በውስጥ መስመር በቃ ለሁላችሁም ሰርፕራይዝ አለ የተባላችሁ ወፍ የለም። እኔ እውነቴ ነው የምላችሁ። ይኸው ምንም የለም አላየንም ማለት ነው። እኔ ሰርፕራይዝ አለ ሲባል ማለት ነው ይሳቅ ነበረ የጠበቃችሁ። ስለዚህ ሌሎቻችሁም ይሳቅ ነበረ እየጠበቃችሁ የነበረው እርግጠኛ ነኝ። እና ታዲያ ምንድን ነው አብርሻችን ምንድን ነው? እና ሩታዬ ደግሞ እንዴት ደስ እንዳላት እናንተ አይታችኋታል። ፈገግ ብላ ፍክት ብላ፣ በነገራችን ላይ ሁላቸውም ነው ፈገግ ያሉት። ባይዘወይ ዳኒና ጸጌም እንኳን ተስተካከለላችሁ። በነገራችን ላይ በአንዳችሁ ቦታ አንዳችሁ ቢትተኩ ምናምን እያሟረቱ ነበረ እኮ ግን እኔ ይሳቅ ቢመጣ ደስ ይለኝ ነበረ። አሁን ለማክሰኞን ከተባለ እሺ ማክሰኞ ቢስተካከልለት የምርዶ አድርጉለት እንዲስተካከልለት። ይሄንን አክል ከባድ ነው ማለት ነው ለካ እንትን ዱባይ ለመግባት እንዴ ቀላል ነገር እኮ ነው የሚመስለው። እኛ ሸቃላዎች ለካ አረቦች ስለሚፈልጉን ነው ቶሎ ቪዛ መጥቶልን የምንመጣው ወደዚች ሀገር። ሌላማ እንደዚህ ያንከራትታል ማለት ነው ቪዛ። እኔ እንደዚህ እንደሚያንከራትት አላቅም ነበረ። በአሁኑ ሰዓት እንደውም ማለት ነው ወደ ሳውዲ ራሱ ልብጣ ካላችሁ ወደው ነው የሚስተካከለው። ታዲያ ስለማንፈልገው ነው ሸቃልነት ስለማንፈልግ ነው መሰለኝ ቶሎ የሚመጣለን። እውነቴ ነው የምላችሁ ይሄ ነው፣ ሌላ ነገር የለውም ማለት ነው። ለማንኛውም የግሬስ ፋሚሊ በሙሉ እንኳን ደስ አላችሁ። ዋጋ የከፈላችሁ ብዙ ልጆች አላችሁ። ስትሰደቡ ስትዘቀዘቁ ልጅ ሳይቀር እናት ሳትቀር ልጅ ራሱ የምሬ ነው የምላችሁ። እኔ ልጅ ሲዘቀዘቅ ሲሰደብ አልወድም። ለምን እንደሆነ አላውቅም፣ ያመኛል። እናት በቃ አዋቂ ናት ትባላለች፣ አባትም አዋቂ ነው ይባላል። ልጅ ግን ህፃን ነው። ህፃንን እንደዚህ ያኔ ልጅ ነው ባጭሩ ማለት ነውና እንደዛ አይደረግም። ለማንኛውም ዋጋ የከፈላችሁ በሙሉ እንኳን ደስ አላችሁ። በመቀጠል ደግሞ ዱባይ አቀባበል እንደምታደርጉ ያው መረጃው እየደረሰን ይገኛል። እናንተ ርቀት ከሌለው ማለት ነው እኔ ራሱ ሄዳለሁ። እውነቴን ነው የምላችሁ። እኔ ሳውዲዎች ከፈለጋችሁ መከተል ከፈለጋችሁ ተከተሉን ማለት ነው። ወይስ እናንተ አትፈልጉም? ትፈልጋላችሁ እርግጠኛ ነኝ። ቅርብ ከሆነ ሳውዲ ይምጡ እኔ እጠራቸዋለሁ የምትሉም አላችሁ። የለም እኛ ተበልተናል። ሁሉ ነገር እየተበላብን ነው የምንገኘው። እና ለማንኛውም በሰላም ወታችሁ በሰላም የምትመለሱ ያደርጋችሁ ነው የምለው። ሌላ ነገር ምንም የለም። እውነት ለመናገር ለዛሬ ስለበቆም ደግሞ ሁሉም ነገር ስለተስተካከለላቸው ከመጠን በላይ ነው ደስ ያለኝ ማለት ነው። አንዳንድ ያላደን ቁጭ ባላችሁበት ቦታ እኮ ከዚህ በፊት ያለፈው ነገር ታስታውሱታላችሁ። የዛሬው እያያችሁ ከዚህ በፊት ያለፈው ማለት ነው። በዛ ደግሞ ትጽናናላችሁ ማለት ነው። የሰው ልጅ እኮ ምንም አክል መከራ ቢያሳልፍ እንደሚያልፍለት ማለት ነውና እኛም ሸቃሎች አይዟችሁ ያልፍልናል። እሺ ሁሌም የአረብ ሀገር ሰራተኛ
አንሆንም ማለት ነው። ስለዚህ በራሳችን ሰራተኛ እንቀጥራለን። ውሽራ ይቆም ወይስ አትቀጥሩም? እኔ እኮ ሰራተኛ ብሞት ሀብታም በሆነ ራሱ አልቀጥርም። ለምን እንደሆነ ታውቃላችሁ? ላስቀይማት እችላለሁ። እዚህ አረቦች ስለሚያስቀይሙ ማለት ነው። እዚህ ጋር ላጸዳሽ፣ እዚህ ጋር አልወለወልሽ የሚሉ የሚጨቃጨቁ አሉ ማለት ነው። እኔ አይጋጥመኝም። የሆነ ጊዜ አጋጥሞኛል። እንደዚህ አጽድቼው ራሱ አላጸዳሽም የምትለኝ ነው ማለት ነው። እና ዩቱብ ላይ ተዘብዘፈሽ ነዋ ምትውዩ ታዲያ ልትሆን ይችላላችሁ። የዛን ዩቱብ አልጠቀም ነበረ። ብቻ ሴቲቱ ሸረኛ ነበረች እና አላህ ላይ ሳመህት እንሻላ ብሬን በልታዋለች ማለት ነው። እና ለማንኛውም ምን ልላችሁ ፈልጌ ነበረ፣ ሀብታም ከሆናችሁ ሰራተኛ ትቀጥራላችሁ? አትቀጥሩም። ስለምታስቀይሙ አትቅጠሩ ማለት ነው። ወይም ደግሞ ከሸቃላይነት ወተን የራሳችን ኑሮ ራሳችን እየፈጋን እየለፋን እየደከምን መብላት መጠጣት እንችላለን። እና ለማንኛውም ዱባዮች ምርጥ አቀባበል እንደምታደርጉ አበባ እየነሰነሳችሁ ማለት ነው። እንደዚህ አበባ ይዛችሁ ጓደና እኔ እርግጠኛ ነኝ ይኖራሉ። ውድ ቤተሰቦች ዱባዮች ማለት ነው። የኔ ዱባዮች የተዘጋጁ ልጆች አሉ በእርግጠኝነት። ግን አበባ ይዛችሁ እንደምትቀበሉ ስትቀበሉ ቪዲዮ ብታሳዩን ማለት ነው። በቃ የመጨረሻ ዱባዮች እንደዚህ ያደረጉ ጎበዞች፣ ጀግኖች እንድላችሁ ነበረ ማለት። አሁንም ጀግና ናችሁ እኮ አይደላችሁም? አይደለም እና የበለጠ ደስ ይል ነበረ ለማለት ነው። ሰምታችኋል። እርግጠኛ ነኝ ይሄዳሉ ውድ ቤተሰቦቼ። እና ጸጌና ዳኒም እንግዲህ ያው ሪፖርት እንደምትቀበሉን ተስፋ እናደርጋለን የኛ ቤተሰቦች እያለች ነበረ። ስለዚህ የኛ መግደስ ፋሚሊ እርግጠኛ ነኝ ሄደው ይቀበላሉ። ዱባዮች ሆነ ነው የምላችሁ፣ ሄደው ይቀበላሉ የተዘጋጁ ልጆች ስላሉ ማለት ነው። እና ደከመኝ እኮ ለፍልፌ ማለት ነው። ያው በቲክቶክም እየዘፈንላት ነበር አብረሽ ጫማው እያስርላት። አቤት ባልሰጥቶሻል ሩታዬ፣ እንዴት እንከባክበሽ ያዢ። እውነቴ ነው ብልሽና ሴቶች ልጥፍ ሲሉበት በጥፊ ጥንግር አድርጊያቸው፣ እቅፍ ሲያደርጉትም እንደዛ ንጥል አደርገሽ ውርውር አድርጊ። እኔ ነግሬሻለሁ ከአሁኑ ማለት ነው። ምክንያቱም ልጁ እንደዚህ ጎንበስ ብሎ ጫማ እያሰረለሽ እያዩ እናቴ ፍቅር አሰጣጥ ያቅበታል ይሄ ልጅ። ስለዚህ መዝረፍ አለብኝ መስረቅ አለብኝ ብለው እንዳይሰርቆች ጥንቃቄ አድርጊ ለማለት ነው። ወልዳችሁ ክበዱ ነው የምላችሁ። ከዚህ ውጭ ምንም አልላችሁም ማለት ነው። ግሬስ ፋሚሊዎቹም ደግሞ ሁላችሁም እንኳን ደስ አላችሁ። እኔ ደስታዬን መግለጽ አልችልም። እኔ ደስ ነው ያለኝ። እውነቴ ነው የምላችሁ። ለምን እንደሆነ በቃ እኔ አላውቅም። ደስታ በደስታ ትላንትና የሆነ ከፍቶኝ ነበረ። የከፋኝም ደግሞ በእንደዚህ በአንዳንድ ነገራቶች ሲፈጠሩ ማለት እንደዚህ በአንዴ ሲደራረቡባችሁ የሆነ ነገር ሲመጣ ምናምን በቃ ያ ነገር በሙሉ ማታ ራሱ እንቅልፍ አልተኛውም ስገለበጥ ወደዚህ ስል ያ ደግሞ ሰው ሞተዋል ምናምን ባልኳችሁበት መንገድ ነው። እና ዛሬ ደግሞ ያ ሲፖሰት የሌለ ደስታ በቃ ውስጤ ላይ ግብት አለች ማለት ነው። ሳላስባት ቤታችሁ ደስታ ይግባ አብርሽና ሩታ። የምሬ ነው ብላችሁ ቤታችሁ ደስታ በደስታ ይሁን፣ ደስታ ይግባላችሁ። ሌላ ምንም አልላችሁም። እናንተ እኮ የምሬ ነው ብላችሁ የሁሉም ሰው ልጆች የአብርሽ አባት ምንድን ነው ያለው? እናንተ የህዝብ ልጆች ልጆቼ ናቸው አይደል ያለው? እንደዛ መሰለኝና ሰላም ሆኖልኝ ውድ ቤተሰቦች በያላችሁበት